ይህን ቪዲዮ ለፓስተር ዮናታን አድርሱለት። 100 ኮፒ ሊንክ፣ ሪፖስት፣ ሼር፣ ዱዊት አድርጉና በደንብ ቫይራል ይውጣ። አድርሱለት። ቪዲዮራችሁ ስሙኝ። በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተር እና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተውት። ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነበር። እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን የአዙዛው እንደሰማችሁት ለዋና የተናገራቸው 3 ዋና ነጥቦች መልስ እንሰጣለን። የመጀመሪያው ቤተክርስቲያን በ3ኛና በ4ኛ መቶ ክፍለ ዘመን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች አለ። ይሄ ፍጹም ስህተት ነው። እባክህ ፓስተር ከቻልክ ቸርች ሂስትሪን ለመማር ሞክር። በ3ኛና በ4ኛ መቶ ክፍለ ዘመን ለምሳሌ በ3ኛ መቶ ክፍለ ዘመን ክርስቲያኖች ሲሰደዱ ሲጨፈጨፉበት የነበረበት ዘመን ነው። 2 ነገስታት ዲሲስ እና ዲክሊሺያን የተባሉ ነገስታቶች ክርስቲያኖችን ሲጨፈጭፉ የነበረበት ጊዜ። በዛን ዘመን ሰማዕታት ከሆኑት ውስጥ አንዱ ቅዱስ ጊዮርጊስ ነው። ሁለተኛ ሴንት ሲፕሪያን ኦፍ ካርቴጅ እንዲሁም ደግሞ ሴንት ሳባስቲያን። እነዚህ ቅዱሳን መከራን የተቀበሉበትና ለክርስትናቸው ዋጋ የከፈሉበት ዘመን እንጂ ከፖለቲካ ጋር ቤተክርስቲያን የተገባችበት ዘመን አይደለም። 4ኛ መቶ ክፍለ ዘመን እንዲያውም ጭራሽ ቤተክርስቲያን የተስፋፋችበትና ክርስትናዋ ያደገበት ጊዜ ዘመን ነበር። ኒቂያ ጉባኤና ቁስጥንጥንያ ጉባኤ ታላላቅ ጉባኤት ሁለቱ የተካሄዱበት ዘመን ነበር 4ኛ መቶ ክፍለ ዘመን። ስለዚህ ውሸት ነው ማለት ነው። ሁለተኛ ስንመጣ ከ4ኛ እስከ 16ኛ መቶ ክፍለ ዘመን ውስጥ ቤተክርስቲያን ዝምታ ላይ ነበረች። ክርስቶስ ቤተክርስቲያንን ትቷታል፣ መንፈስ ቅዱስ ከቤተክርስቲያን ተለይቷል የሚል ይዘት ያለን ነው የተናገረው። ግን ይሄ እውነት ነው? ይሄም ፍጹም ውሸት ነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ለጴጥሮስ ቃል ከገባ በኋላ ቤተክርስቲያንን እሰራለሁ፣ አንተ አለት ነህ፣ ቤተክርስቲያንን እሰራለሁ ካለ በኋላ የገሃነም ደጆች አይችሏትም አለ። የገሃነም ደጆች የማይችሏት ቤተክርስቲያን ነው ክርስቶስ የሰጠን። ሁለተኛም በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ለቤተክርስቲያን ቃል ገብቶላታል። እስከ መቼ? እስከ ዓለም ፍጻሜ ድረስ። ሶስተኛ ቅዱስ ጳውሎስ እንዲህ ይላል ስለ ቤተክርስቲያን ሲናገር በኤፌሶን ምዕራፍ 1 ቁጥር 22 እስከ 23 ላይ እርሷም አካሉና ሁሉ በሁሉ የሚሞላ የእርሱ ሙላቱ ናት፣ የክርስቶስ ሙላቱ የሆነች እስከ ዘላለም የምትኖር እንጂ ክርስቶስ የተዋት አይደለችም። ሶስተኛ እነ ሉተርንም ጭምር ነው የከሰሰው ማለት ነው። እነ ሉተር ቃሉ ያለ መንፈስ ቅዱስ ነው የተገለጠላቸው።